ሚራ በባለፈው ክፍል እንደተመለከትነው ስለ ሳራ ሞት ሁሉንም ነገር እነግርሻለሁ በማለትም ሮቤል ፊት ለፊት ልትነግራት ነበረ። ሮቤል ይህንን ነገር ያው ሳራን ስለገደላት ይህን ነገር ደግሞ ለሉሃና እንድትሰማ በፍጹም አይፈቅድም። ምክንያቱም ሉሃና ይህንን ነገር አወቀች ማለት ከሮቤል ራቀች ማለት ነው። አድናን ደግሞ እንግዲህን ዛሬ ላይ አንዳንድ ነገሮች ቢሆንም እየተመለከተ ነው። አድናን በባለፈው ከተመለከታችሁ ስለ እርግዝናዋ ሮቤል ሄዶ ነፍሰ ጡር እንዳልሆነች ስለነገረው እንዲሁም ደግሞ ከሮቤል ጋር ተቀምጠው ሲያወሩ ምንም አይነት እርግዝና እንደሌለ ስለተናገረች አድናን አሁን ላይ በጣም እየተናደደም ነው፣ እየተጠራጠራትም ነው። አሁን ደግሞ ሉሃናን ከዚህ ከቤት ካልወጣችም እንዲሁም ደግሞ ሮቤልም እንግዲህ ጥሩ ልጅ እንዳልሆነ እየተናገረች ነው። አድናን ሮቤል እንግዲህ ሉሃናን ስለሚወዳት ከዚህ ከቤት ውጭ ማለት አልችልም። ቆይ አንቺ ምንድነው ያናደደሽ ነገር? ለምንድነው እነሱን ለማለያየት እንደዚህ የምትጥሪው? እያላት ነው። ሉሃናም እንግዲህ ስለ እህቷ መሞት የአድናን ባለቤት ሁሉንም ነገር እኔ እነግርሻለሁ ስለ ሳራ ሞት ከሆነ የምትጠይቂ ሲልም በዚህ ጊዜ ሮቤል እሺ ሁሉንም ነገር ንገሪያት ይልና በምልክት አንገትሽን እንደምበጥስልሽ ወቂ በማለትም በምልክት አሳይቷታል። ሉሃና እንግዲህ ይህንን ነገር ለመስማት በጣም ቁምጥ ባለችበት ጊዜ አንድ ሀሳብ ይመጣላታል። ይህንን ነገር ለመናገር መቸኮል የለብኝም፣ ምክንያቱም ይህንን ነገር ተናገርኩኝ ማለት እኔም ችግር ውስጥ ገባሁ ማለት ነው። ስለዚህ መረጋጋት አለብሽ በማለትም ትረጋጋለች። በዚህ ጊዜ ሮቤል ወደ አድናን ጋር ይሄድና ቆይናና ለምንድን ነው ሉሃናን ከዚህ ከቤት የምታስወጧት? በማለትም ሚስትህ ከዚህ ከቤት ሉሃናን ልታስወጣን ነው ሲለውም እንግዲህ ምንም ማድረግ አልችልም፣ ትዳርን መፍታት የለብኝም፣ ስለዚህ እሷ ደግሞ ሚስቴ ነች እያለም ይነግራል። እና ታዲያ አንድ ምስኪን ልጅቷን ለመፈለግ የመጣች ልጅ እንዴት እንደዚህ ባዶ ሜዳ ላይ ውጭ ተብሎ ይነገራል ሲልም አሁን ደግሞ ሚስቴ ነፍሰ ጡር ነች፣ ስለዚህ ምንም ማድረግ አልችልም፣ ይህንን እንኳን አንተም እርግጠኛ አይደለህም ይለዋል። እንዴት ማለት ምን ማለት ነው? አሁን ወረቀቱ ልታመጣልኝ የሄደችው ሲለውም እንግዲህ እርግጠኛ ነክ እንሷ ሉሃናን ለማስወጣት ሉሃና ክፍል ነው እንጂ ያለችው ወረቀቱን ልታመጣልህ አይደለም ይለዋል። በዚህ ጊዜ አድናን በጣም ይናደድና ወደ ሉሃና ክፍል ይሄዳል። ሉሃና ክፍል ሲሄድ እንግዲህ እየተጨቃጨቁ ይመለከታቸዋል። ቆይ አንቺ ምን እየሰራሽ ነው እዚህ? ወረቀቱን አምጭልኝ አላልኩሽም እንዴ ሲላትም እሷም ወረቀቱ እንደጠፋትና እንዲሁም ደግሞ እሱ እንደዚህ እንደማትጠራጠረ ስላወቅኩኝ እኔ ወረቀቱ የለኝም ስትለውም ይሄ ምንም ማሳመኛ አይደለም በማለትም እያመነጫጨቀ ወደ ክፍሏ ያስገባታል። ወደ ክፍሏ ሲያስገባት ቆይና እናንቺ ምን አይነት ሴት ነሽ? ለምንድን ነው እውነቱን የማትነግሪ? ከስራ ሄጄ ስመጣ የሚያጠራጥር ነገር ነው የማገኘው ሲልም ነግራታል። አድናን አሁን ላይ ብዙ ነገሮች የሚያጠራጥሩ ነገሮች እየተመለከተ ነው። እሷም እመነኝ በእርግዝና ጊዜ እንደዚህ የመታሃኝን የገለመጥከኝን እንዲሁም የገፈተርከኝን መቼም ቢሆን አረሳውም እያለችው ነበረ። በጊዜ አድናን ረጋ ይላል። በጣም ይቅርታ ምን እየሆንኩኝ ራሱ እንደሆነ አላውቅም። እኔ እኮ ታዲያ ምን ላድርግ? እንዴት ልመንሽ? ከስራ ሄጅ ስመጣ የማየው ነገር በጣም የሚያወዛግብ ነገር ነው ሲላትም እንዴት ልመንሽ ነው አይደላልከው? ጽንሱ ገፋ ይበልና የዛን ጊዜ ሁሉንም ነገር ታውቀዋለህ እያለችውም ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዲናችሁ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሮች ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ሉሃና ድራማ ይዘንላችሁ ቀርበናል። የአድናንም ባለቤት ስለ ሳሮን መሞት እንግዲህ ለሉሃና ልነግራት ነበረ። ስለዚህ በዚህ ጊዜ ደግሞ ሮቤል እንዳስቆማት ትናገራለች። እናም ይህንን ነገር ስለ ሳሮን እኩለኛ እህታችን ነች፣ እንዴት ወንድሜ እንደዚህ ያደርጋል? ስለዚህ የምታውቂውን ነገር ሁሉንም ንገሪ ሲላትም ይህንን ነገር ለሉሃና ብቻ ነው እንጂ መናገር የለብኝ ለአንተም እንደማልነግርህ ታውቃለህ፣ ካልነግርህም ስትለው ይህንን ነገር ካልነገርሽ ከዚህ ክፍል አትወጭም በማለትም በሩን ይቆልፍባታል። በዚህ ጊዜ ሉሃና ወደ ሮቤል ክፍል ትሄድና ቆይቴን ምንድነው ያደረጋችኋት? ለምንድነው የማትነግረኝ ስትለውም እሱ ደግሞ ፍቅር እያጫወተው ነበረ። የኔ ፍቅር
ምንም ብትልሽ አትመኝ፣ በእኛ ፍቅር ስለቀናች ነው። ኧረ እባክህ ስለቀናች አይደለም ፍቅር አትበላይ ትልና በጥፊ ትመታዋለች። እሱም ቆይ ምን እየሆንሽ ነው? ተረጋጊ፣ የማይሆን ነገር እሷ ያለችሽን ነገር ሰምተሽ የማይሆን ነገር አታደርጊ፣ እረፊ እያላት ነበረ። እናም ይሄ ምንድን ነው? ከተመለከታችሁት ሉሃና በባለፈው ክፍል ሮቤል ክፍል እንግዲህ የዚች የፍቅርን እንግዲህ የእህቷን ጆሮ ጌጥና ጫማዋን አግኝተው ነበረ። እናም በዛም ነበረ ተጠራጥራ ሮቤል እህቷ ሞት ላይ ወይም እህቷ ጥፋት ላይ እህቷ ላይ እጁ እንዳለበት የተጠራጠረችው የዛኔ ነው። እናም ስታሳየው ይህንን ነገር የአድናን ሚስት እንግዲህ እሷ እንዳደረገችው ምናምን ነገሩን ሁሉ ወደ እሷ ያደርገዋል ማለት ነው። ከዛ እንደዛ ከሆነማ በቃሽ ሁሉንም ነገር ንገሪ ስትለው እኔ እኮ ያቅሜን ረዳሁሽ፣ አንቺ ደግሞ ሂጂና እንግዲህ እሷኑ ጠይቂያት ይላታል። እንደዛ ከሆነ ሁለታችሁንም በአንድ አርጌ መጠየቅ አለብኝ ማለት ነው ትልና እንግዲህ ወደ አድናን ሚስት ጋር ትሄዳለች። አድናን ደግሞ ያው በር ቆልፎባታል፣ ከዚህ ክፍል አትወጭም ብሎ ስለቆለፈባት እባክን ክፈተላት፣ ስለዚህ እኔ ስለ እህቴ ብዙ የምጠይቃት ነገር አለኝ። ከዛ በፊት እናንተ ደግሞ በሩን አልከፈታችሁትም እንደ ስትልም ሉሃና በሩን አስከፍችልኝ ትላታለች። እንዴ ለምንድን ነው የቆለፈብሽ? ከአድናን ጋር ተጣልተን ነው። ስለ እህትሽ ሁሉንም ነገር አውቃለሁኝ፣ ስለዚህ ሁሉንም ነገር እነግራታለሁ ስለው መጀመሪያ ለእኔ ካልነገርሽ ብሎ ነው በሩን የዘጋብኝ ትላታለች። እርግጠኛ ነሽ ልመልሽ በሩን ላስከፍትልሽ ትነግሪኛለሽ ስትላትም አዎ እነግርሻለሁኝ፣ አትሸውጅኝም ማለት ስትላት እኔ ለምን ብዬ እሸውድሻለሁ? ሁሉንም ነገር እነግርሻለሁ ትላታለች። በዚህ ጊዜ እሺ ትልና እንግዲህ ሉሃናም አድናንን ለመለመን ወደ አድናን ጋር ትሄዳለች። አድናንን እንግዲህ ስለ እህቴ ሁሉንም ነገር ልትነግረኝ ነው፣ ስለዚህ በክን በሩን ክፈትላት ስትለውም እንግዲህ አድናንም መጀመሪያ ስለ እህትሽ ሞት ለኔ ነው እንጂ መናገር ያለባት በፍጹም ላንቺ መናገር የለባትም በማለትም ይመልስላታል። እናም እንደዛ ስትለው እንደዛም ከሆነ ደግሞ መጀመሪያ ወንድሜን አውርቸው ነው እንጂ ስትል ምክንያቱም ሉሃናን ወንድሙ እንደተጠራጠረች ነው። አድናን ደግሞ ወንድሜ በፍጹም ይሄንን ነገር አያደርግም ሲልም አንተ ቀን ከቀን ነው ጅልነት እየጨመረ ያለው፣ መቼም ቢሆን ብልህ አትሆንም። ስለዚህ እኔ አሁን በሩን ክፈትላትና ማወቅ ያለብኝን ነገር ልጠይቃትና ትንገረኝ ትለዋለች። እሺ እንደዛ ከሆነ መጀመሪያ ሮቤልን አውርቸው ነው ይልና ወደ ሮቤል ክፍል ይሄድና አንተ ስለ ሳሮን የምታውቀው ነገር አለ ወይ? ሳሮን የት ነው ያለችው? ምንድነው ያደረጋችኋት? በማለትም ሲጠይቀው እሱም እንግዲህ የማይሆን ነገር ተናግሮ አድናንን ያሳምነውና ወደዚያ ይሄዳል። አድናንም ወደ ሚስቱ ጋር ይመለስና ይህንን ነገር አሁኑ ነው የምነግራት ስትልም አይ ተይው በቃ መናገርም ካለብሽ ይንጋና ትነግሪያታለሽ፣ ስለዚህ አሁን እንተኛ ይላትና እሺ ተባብለው ወደ መኝታቸው ይሄዳሉ። ሮቤል እንግዲህ ሚስቱን ያፍንና ይዞ ይሄድና ይህንን ነገር ብትናገር ያለቅሽም እገልሻለሁኝ እያለም ይዘትባታል። እናም የሆነ ቪዲዮ እንግዲህ ስትመለከት አድናን እያያት ነበረ። ማላይ ነው የምትናደደው፣ ማላይ ነው የምትበሳጨው እያለም ነበረ። ለማየትም ሞክሮ ነበረ ግን በፍጹም አልቻለም። በስተመጨረሻም አድናን ወደ ፖሊስ ጣቢያ መሄድ አለብኝ ማመልከት አለብኝ ሲልም ይህንን መታ ለሮቤል ትነግረዋለች። ሮቤልም እንግዲህ ጨክነሽ በእኔ ላይ እንደማትመሰክር ያውቃለሁኝ የኔ ፍቅር እያለ አድናንም ይህንን ሁሉንም ነገር ተመልክቷል። ምን ይፈጠራል በቀጣይ የሚለውን ይዘንላችሁ እንቀርባለን። እስከዛው መልካም ቆይታ። እንግዲህ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሆኖ ባይ ባይ።